ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች ነው በምናለሽ መቲ ዩቲዩብ ቻናል የሚተላለፈው እንዲሁም ደግሞ በኢትዮጵያ በኢሳን ቴሌቪዥን በሳተላይት ስርጭት የሚተላለፈው የምናለሽ መቲ ፕሮግራም አሁን ተጀምሯል። እኔ መታሰቢያ ቀጸላ ከተባባሪ ባልደረባዬ ጋራ ይድነቃቸው ከበደ ጋራ ውይይት እናደርጋለን። ዛሬ በኢትዮጵያን ቀን አቆጣጠር መጋቢት 22 2017 ነው። መረጃዎችን ይዘን መተናል። ሐሳቦች ላይ እንወያያለን። አብራችሁን ቆዩ። ይድነቃቸው እንኳን ደህና መጣህ። አመሰግናለሁ ጊዜን ስለሰጠህ። እንኳን ደህና ቆየሽ መቲ፣ እንኳን ደህና ቆየሽ። መልካም እንግዲህ ያው ዊኬንድ ስለነበረ ሰንበት ስለነበረ ዛሬ ሰኞ ላይ ያለ ነው። ቅዳሜና እሑድ ስላላቀረብን በዚህ አጋጣሚ ኢድ አልፈጥር እንላለን ለመላው የሙስሊም እምነት ተከታዮች። በ1446ኛው የኢድ አልፈጥር በዓል ኢትዮጵያ ትላንትና ተከብሯል። በበዓሉ የተለያዩ ሃይማኖታዊ ስርዓቶች የተከበረ ሲሆን በጠዋት ላይ ያው እንደተለመደው የኢድ ሶላት ስነስርዓት ተከናውኗል። ከዛም በየከተሞቹ የኢድ ሶላት ማሰገጃ ስፍራዎች በህዝቡ በሙስሊሙ በጋራ በመሰባሰብ የኢድ ሶላት ስነስርዓት ተከናውኗል። ከኢድ ሶላት በኋላ ምዕመናኑ በየቤቱ ዘመድ አዝማዱ ከወዳጆቹ ጋር በመሆን የ1446ኛውን የኢድ አልፈጥር በዓል እያከበረ እንደነበረ መረጃዎች ወጥተዋል። ፎቶዎችም አጋርተውናል፣ ብዙን አይተናል። መልካም ነው። ሌላ ወደ ሀገራዊ ጉዳይ ላይ ስንገባ እንግዲህ በሰፊው በዋናነት ሰሞኑን ያው የብርቱካን ታሪክ በሰፊው አየሩን ሞልቶታል። እንደዚሁ አማራ ክልል ላይ ወደ 11 መምህራን የተገደሉበት ሁኔታዎች አሉ። አማራ ክልል ያው ባለስልጣናት ማለት በሚችልበት ደረጃ ያው ከመንግስት በኩል የተወከሉ ባለስልጣናት ንልቀቅ የሚል ጥያቄ ለፌደራል መንግስቱ ማንሳታቸውን ሰምተናል። በዛው ልክ ደግሞ እንደዚሁ ትላንትና በዋትስአፓቸው ሲመላለሱ የነበረ መረጃዎችም እንደዚሁ ወጥተው ነበረ። ከዛ ባሻገር ግን የአማራ ክልል ማህበረሰብ አሁንም በጭንቅ አሁንም በሀዘን አሁንም በረሃብና በርዛት ላይ ይገኛል። ሌላው በተጨማሪ ከአዲስ አበባ ተደጋጋሚ መልእክት ሲመጣልን የነበረው መረጃ የንግድ ሰዓት ወይም የስራ ሰዓት የንግድ ሰዓት በተለይ እንዲራዘም ተደርጓል እና እሱን አስመልክቶ እንዴት አድርገን ነው መንቀሳቀስ የምንችለው የሚል ጥያቄ አለ። ለምሳሌ የአዲስ አበባ ከተሞች የምሽት ስራ ሰዓት መራዘም ይላል። የአዲስ አበባ ከተማ አስተዳደር የምሽት ስራ ሰዓትን ማራዘም ያመጣው ደም አሁን ባለው የድህነት ችግርና የትራንስፖርት አገልግሎት እጥረት ተግባራዊ ለማድረግ እንደሚያስቸግር ነው አንዳንድ ነዋሪዎች እየተናገሩ ያሉት። የከተማዋን የምሽት እንቅስቃሴ ማነቃቃት አስፈላጊ ሆኖ ሳለ ደንቡ ግን አሁን ያለውን ተጨባጭ ሁኔታ ከግምት ያላስገባ ነው ብሏል። በዚህ ጉዳይ ላይ መቼም ያው ድሃ ስለሆነን ረጅም ሰዓት እንደሌላው ዓለም አምሽቶ መስራት አድሮም መስራትም ተገቢ ሊሆን ይችላል። ግን ኢትዮጵያ ውስጥ ባለው አንደኛ በሰዓት አይደለም የሚሰራው። ኢትዮጵያ ውስጥ በሰዓት ቢሆን የሚሰራው እስከ 11 የምትሰራ ከሆነ እስከ ማታ 3 ሰዓት ላይ ሰርተ ያንን ተጨማሪ ሰዓት እንደገና እንደ ኦቨርታይም አድርገህ የምትቀበልበት ሁኔታ ይኖራል። ወይንም በሰዓት ስለሆነ ሰዓቱ ተቆጥሮ ይሰጣል። በደሞዝ ከሆነ የምትሰራው እና ደሞዝ ሳይጨመር ረጅም ሰዓት የምትሰራ ከሆነ ይሄ ለድርጅቱ ባለቤት ወይም ለሚሰራለት ጥቅም ሊሆን ይችላል። ለግለሰቦቹ ግን በጣም ጉዳት ነው። ቤታቸው ሄደው መንቀሳቀስ ያለባቸውን ለነገ ለልጆቻቸው የሚያስተካክሉትን ነገር እድል ይሰጣቸዋል ወይ ነው። ከዛም ውጭ ደግሞ በዋናነት ደግሞ ሌላው እየተነሳ ያለው ትራንስፖርት ስናገኛለን ወይ ነው። መቼም ኢትዮጵያ አንተ ከኔ በኋላ ትንሽ ቆይተን የወጣኸውና የሆነ ሰዓት ላይ በቃ ጭር የተወረረ ከተማ ነው የሚመስለው። የተወረረ ከተማ መምሰል ብቻ አይደለም፣ በማታ ላይ ራሱ ሰራተኞች ወጣት ሴቶች ምናምን ሰርተው ማታ በጨለማ ሲሄዱ ምንድነው ሊገጥማቸው የሚችለው? ይሄ ሁሉ ነገር ታሳቢ ሆኗል ወይ ከሚል ብዙ ሰዎች ጥያቄያቸውን እያነሱ ነው። እዚህ ላይ ሀሳቡን አካፍለኝ ነገር። ጥሩ መቲ፣ ያው መግቢያው ላይ እንደገለጽሽው በተለይ ከሙስሊም ወገኖቻችንን አስመልክቶ ኢድ ሙባረክ ብለሻል። ሀሳቡን እኔ እጋራለሁ። እሱ ላይ ለማከል ያው የግል እንትኔን ነው። በተለይ በአሁኑ ሰዓት ላይ ያው በአማራ ክልል ላይ የተገጠመው የህልውና ትግል አለ። ከዚህ ጋር ተያይዞ
ዋጋ እየከፈሉ የእስልምና እምነት ተከታይ የሆኑ ፋኖ አባላት ሌሎች አሉ። በዚህ ችግር ውስጥም ያሉ አሉ። እነሱንም ምንም እንኳን በዚህ ችግር ውስጥ ቢሆኑ በትግል ሂደት ውስጥም ቢሆኑ በዚህ አጋጣሚ ያው የሚከፍሉትን ዋጋ እንዳለ ሆኖ እነሱንም ኢድ ሙባረክ ለማለት እንዲሁም ደግሞ በተለያየ የግዞት እስር ቤት ላይ የሚገኙ በፖለቲካ በአመለካከታቸው ምክንያት ብቻ በግፍ እስር ላይ የሚገኙ ሙስሊም ወገኖቻችንም አሉ። ስለዚህ እንግዲህ በትግል ላይም ያሉም አሉ፣ በግፍ እስር ቤት ወይ በግዞት ላይም ያሉ አሉ። እነኚህም ወገኖቻችንም ባሉበት ቦታ ኢድ ሙባረክ ለማለት በዚህ አጋጣሚ እድሉን ልጠቀም ብዬ ነው። ሌላው ያው እንደ መረጃ ያነሳሻቸዋለሁ ወደ ኋላም አካባቢ አንስተን የምንነጋገርባቸዋለሁ። በተለይ ያው ከአዲስ አበባ ወጣቶች አፈናና ስወራ ጋራም በተገናኘ የምናነሳው ሀሳብ እንዳለ ሆኖ ማለት ነው። አሁን ወደ አነሳሽው ሀሳብ ስንሄድ ያው ሌሎችን በቅደም ተከተል መጣባቸዋለን። አንቺም ቀደም ብለሽ እንደገለሻቸው ይሄ በአዲስ አበባ ላይ ከስራ ስምሪት ጋር ተያይዞ ከንግድ እንቅስቃሴ ጋር ተያይዞ የሰዓት ማሻሻያ መደረጉ በተመለከተ ያው አንቺ እንዳልሽው አንዳንድ ሰዎች በዚህ ጉዳይ ላይ ያው መሰረታዊ ጥያቄ አንስተዋል። ባለው በዚህ በኑሮ ውድነት ምክንያት በተለይ አምሽተን እንቅስቃሴ በመናደርግበት ወቅት ከትራንስፖርትና በሆኑ ጉዳዮች ምክንያት እንዴት ሲሄ ይቻላል የሚል ሐሳብ ያላቸው አለ። ሆኖም ግን እኔ በዚህ ጉዳይ ላይ የተለየ ሳይሆን ትንሽ አንዳንዴ እንቅስቃሴው አለ መቲ በነገርሽ ላይ አዲስ አበባ ላይ አምሽቶ የመንቀሳቀስ አምሽቶ የመስራት አምሽቶ አሁን 4 ሰዓት ኮመን ሆኗል ማለት የተለመደ ሰዓት ሆኗል። ይሄ እስከ 4 ሰዓት የመቆየቱ ሁኔታ በየትኛውም የሥራ ዘርፍ እንቅስቃሴ በከተማው ላይ አለ። በርግጥ ይሄ ጭር የሚሉ አካባቢዎች ያው ወትሮም ጭር ይላሉ። ሆኖም ግን እንቅስቃሴ አለባቸው ተብሎ የሚታመኑ የሚገመቱ ቦታዎች አሉ። እነዛ ቦታዎች 4 ሰዓት ማደል ከዛ በላይ ይሄ መመሪያና አዋጅ ከመውጣቱ በፊትም እንቅስቃሴዎች አሉ። ደግሞ አንዳንዴ እኔ የምልሽ ይሄ ነገር በአዋጁ መሰረት በሰጡት መመሪያ መሰረት መመሪያው መሰረት አድርጎ አገዛዙ ስራ ተግባራዊ ያደረገው እንደሆነ ይሄ ስልጡንነት ነው። እኔ በበኩሌ እነን የምቃወመው ነገር አይደለም። አንደኛ የንግድ አገልግሎቶች ክፍት እንዲሆኑ ሁለት ነገር ነው ጥቅሙ። አገልግሎት ማግኘት የሚፈልግ ሄዶ አገልግሎት ያገኛል። አገልግሎት ሰጪ ደግሞ በሰጠው አገልግሎት ልክ ገንዘብና ጥቅም ያገኛል። የትራንስፖርት ላልሽው ነገር ደግሞ እዛው ላይ መመሪያው ላይ አውጥቷል። ከዚህም በኋላ የትራንስፖርት አገልግሎት የታክሲ አገልግሎት እስከ ምሽቱ 4 ሰዓት እና ከዛ የሆነ የሰዓት ገደብ አስቀምጧል። እስከዛ ሰዓት ድረስ መደረግ አለበት። ይሄንን ገደብ ተላልፎ የሚገኝ የታክሲ አገልግሎት ሰጪ ቅጣት እንቀጣለን ብለዋል። እንግዲህ የሆነ ሳቦታጅ ሙስና ፈጽሞ እንደተለመደ ታክሲ ሹፌሩ ግዴታ ማታ መስራት ግዴታ ሊሆንበት ነው ማለት ነው። ቅጣት ማስተላለፍ አዎ አኑ ነው። እዚህ ጋር እንለየው አመቲ ሰርቪስ ነው፣ ፐብሊክ ሰርቪስ ነው። በነገርሽ ላይ የህዝብ አገልግሎት ላይ ስትገቢ ውዴታም ግዴታም አለበት። ይሄ በቃ እኔ ልሰራ ነው አይ አልሰራም የምትዩ ነገር አይደለም እንዴ። የግል ሆነ ታክሲው በሌሊት ተነስተ እስከምትችለውና እስከምትፈልገው ድረስ ሰርተ ከዛ በኋላ ለራስ ጉዳይ ታክሲና አቆመ መሄድ አትችልም ወይ? ግዴታ አሁን መንግስት ሁሉ ነገር በጉልበት የሚያደርገው ነገርማ ከተስማማን ከባድ ነው የሚሆነው። ማንም ሰው የግል ታክሲ ሹፌር በፈለገበት ሰዓት ማቆም አለበት። ምክንያቱም የራሱ ህይወት ስላለው በዛ ጉዳይ ላይ ማለት ነው። የሚሰራበት ይኖራል። ልጁን ፒክ ላይ ያደርግ ይችላል። አለመፈለግም መብቱ ነው አይደለም እንዴ? የመንግስት ያስማማኛል። አለመፈለግ መብቱ ነው። ግን ስራውን እሰራለሁ ብሎ እስከገባበት ድረስ ግን ግዴታው ነው። አሁን አገልግሎቱን እኮ ነው መለየት ያለብን መቲ። እኔ የቤት መኪናውን 2 ቁጥር ታርጋውን የቤት የወጣውን መኪናውን ለህዝብ አገልግሎት ለሱቅ ቃል የሚገዛ አመላልስ ብሎ መንግስት አላስገደደውም። እንቶ መንግስት ላይ ያለን መሰረታዊ ችግር መሰረታዊ ልዩነት አገዛዙ እያደረሰ ያለውን ነገር ከዚህ ጋር አናባድ ነው አጀቡነን አንየው። አሁን ሚኒባሱን ገዝቶ ያን ነገር ሲያደርግ ምንድነው የህዝብ አገልግሎት ልሰጥ ብሎ ነው አርጊው አድርጓል። ያ የህዝብ አገልግሎት ምንድነው ማመላለስ ነው። አይ ስፈልግ አመላልስበታለሁ ስፈልግ አላመላልስበትም የሚል ከሆነ ያ የግል መኪናው ሲሆን ነው። ይሄ ግን አዎ በገንዘቡ ባንቶራ አውጥቶ የገዛው ነው። የገዛው መኪና ግን ለምንድነው አገልግሎቱ ስንል የህዝብ አገልግሎት እንዲሰጥ ነው። ስምሪት ነው። ይሄኛው ስምሪት ላይ በተመለከተ እንደነገርኩሽ አይ እዚህ ጋር እንደው አይ መቲ የምርና የሆነትና አውራ ከተባለ እኮ ከ12 ሰዓት በኋላ አሁን ትክክለኛ ስምሪት ያለው መች ነው? ጧት ከ12 ሰዓት ጀምሮ እስከ ማታ 12 እስከ 1 ሰዓት ድረስ የደንብ አስከባሪዎች ተራ አስከባሪዎች ስምሪት አለ። ልክ መምሸቱን 1 ሰዓት ሲያውቁ የታክሲ ሹፌሮች ምንድነው የሚያደርጉት? ማታ 4 ሰዓት 5 ሰዓት 6 ሰዓት መደበኛውን የትራንስፖርቱን ጉዞ እጥፍ አድርገው ከእጥፍም እጥፍ አሁን ስንት እንደሆነ ባላቅም የ5 ብሩን 10 ብር የ10 ብሩን 20 ብር እጥፍ ያደረጉ እንደውም ቀን ላይ ስራውን ዘግተው ማታው ተወደ እንዴ ሲሰሩ ያሉት
ህዝቡ እየተጉላላ እየከፈለ እኔ ተከፍዬ እኮ እኔ አብዛኛው እኮ ትራንስፖርት ተጠቃሚ እኮ ነኝ እኮ የግል መኪናዬን ይዤ እኮ ለመንቀሳቀሰው እኔ ገጠመኝን ነው የምነግርሽ እኮ ሰልፍ ኢምፕሎይድ መሆን እና በሰዓትና በደሞዝ የተወሰነ ስራ መለያየት አለበት። ታክሲ ሹፌሮች ወይም ታክሲ ረዳቶች የራሳቸውን ህግ አውጥተው ከህግ ውጪ መስራታቸውን ታሪፍ መጨመራቸውን የመንግስት አካል ይሄንን ታሪፍ አስቀምጧል። እሱ ግድ ነው። እሱን መንግስት ማስተግበር አለበት። እንደውም እሱ ላይ ነው ተግቶ መስራት ያለበት። አንድ ሁለተኛ ግን ሰልፍ ኢምፕሎይድ ናቸው። በቃ የራሳቸው እንትን ማንም ቀጥሯቸው አይደለም፣ በራሳቸው ጊዜ ሊሰሩ ነው። አሁን አንተ ለምሳሌ ኦኬ ታክሲ ገዝተ መስራት ትፈልጋለህ፣ ከተወሰነ ጊዜ በኋላ ኮሌጅ መማር ትፈልጋለን በል። ስለዚህ አይ እስከ ማታ ነው የምትሰራው ታክሲ የሚል ነገር ስላለ ታክሲውን እኛ እስከፈለግነው ሰዓት ብቻ ነው እስከ ማታ ነው የምትሰራው እንጂ ከኛ ውጪ ማረፍም ማቆምም ለሌላ አገልግሎትም መሄድም አትችልም ብሎ በሰው ንብረት እንደዚህ ማዘዝ ይቻላል ወይ ነው ጥያቄ። አገልግሎት እኮ እስከተወሰነ ድረስ እኮ መስራት እኮ ይችላል። ከዛ ውጪ ግን ለሚፈልገው ነገር መብትም ላይ ኖሮ ነው ማለት ነው። እሱ ስህተት ነው። እሱ አይደለም እሱ መሆኑ ስህተት ነው። አሁን ማንሳት ያለብን መሰረታዊ ነገር ይኸውልሽ እውነታዎችን እናንሳ። አንድ አሁን ባለው ሁኔታ የነገርኩሽ እኮ ነው። ርቄ አይደለም እኮ አሁን ከሀገር ቤት ለራቅ እንጂ ከከፍተኛ የኑሮ አካባቢዎች እስከ ዝቅተኛ ተወልጄ እስካደኩበት ሰፈር ድረስ ያለውን የከተማ ኑሮ በደንብ አውቃለሁ። እንቅስቃሴውንም ምንም ይሄን ለኔ አስረጅኝ የሚያስፈልገኝ ማንም የለም። በደንብ መደበኛውንም ሸፍጡንም ምኑንም በደንብ አውቃለሁ። አሁን ባለው ሁኔታና ሀቅ በአዲስ አበባ ላይ በተለይ ዋና ቦታዎች በሚባሉ ላይ የህዝብ እንቅስቃሴ የንግድ እንቅስቃሴዎች አሁን ወጥተውና ዳነች እንደውም እነሱ እኔና አንቺ ይሄንን በል እንጂ ከዚህ ይሄንን ነገር ለህዝቡ አስገኘንለት በሚል ፖለቲካዊ ትርፍ ለማግኘት ተጣደፉበት እንጂ ጥያቄው ያልነበረ መሆን የነበረበት እንደውም እነሱ ይሄው የህዝብ ጥያቄ አስመለስን በሚልኩ መጋጋጥ ውስጥ እኮ ነው ያሉት እኮ የኛ እንዲ ማለት እነሱም ሊያስገርማቸው ይችላል። እንቅስቃሴዎች አሉ። አቁን ይሄንን ያስመጀመር የንግድ እንቅስቃሴ አለ፣ የሰዎች እንቅስቃሴ አለ። 4 ሰዓት 5 ሰዓት ድረስ አሁን ኮመን ሆኗል። አዲስ ያልሽኛ መጥተውልሽ ፖይንቱን እዚህ ጋር ያለው እንቅስቃሴው እስካለ ድረስ ነው። እንግዲህ አሁን አየሽ እነዚህኞቹ ያገዛው ስርዓቶች ፖለቲካ አድቫንቴጅ ለመውሰድ የፈለጉት ምንድነው? እንቅስቃሴው እስካለ ድረስ ይሄንን ነገር እኛ አስደረግነው በሚል ፖለቲካዊ ትርፍ ለምን አናገኝ ከሚል እሳቤ ተነስተው አንዳንድ አስገዳጅ ነገር አመጡበት። ሁለተኛው እውነት ይሄ ነው። አስገዳጅ አድርገው እነሱ ያመጡት ነገሮች ደግሞ እነሱ አስገዳጅ ይሁን አሉ እንጂ በእንቅስቃሴዎች ውስጥ ቀደም ብዬሻለሁ እንቅስቃሴዎች አሉ ብዬሻለሁ። የሰው እንቅስቃሴ አለ፣ የንግዱ እንቅስቃሴ አለ፣ ምን አለ። በዚህ እንቅስቃሴ ውስጥ ደግሞ የትራንስፖርት አገልግሎትን በተመለከተ ምን አለ ወትሮም ነበረ። እነሱ ይሁን ብለው ስላስገድዱ አይደለም ነበረ። ሲኖር ግን ምን ሆነዋል? በእጥፍ ክፍያ እያስከፈሉ ይሏል። ሰውም እንግዲህ የማስፈጸም አቅሙ የመከራከር አቅሙ ተዳከመ ምናምን በቃ ተሰለቻቸ ምናምን ባንድም በሌላ መንገድ ክፈል የተባለውን እየከፈለ እንቅስቃሴ አለ። የትራንስፖርት እንቅስቃሴ አለ። ታክሲ አሁን ቆመ ታገኛለህ። እንደው አልፎ የሚሄድ ረጅም ሰዓት ጠብቀ ካልሆነ እኔም በተራ አስከባሪ ያለ 4 ሰዓት ለምሽት 4 ሰዓት ላይ እናንተ ሰፈር ብቻ ምን አለበት? እኔ ግን ነገርሽ ለምሳሌ አሁን ኮመን እየነገርኩሽ እኮ ነው። አሁን የህዝብ ይሄ አዲስ አበባ ሙሉን ያጠቃልላል እያልኩሽ አይደለም። በዋነኝነት የሰዎች እንቅስቃሴ ያለባቸው አካባቢ ተብለው እንደ መገናኛ፣ እንደ 4 ኪሎ፣ እንደ ፒያሳ፣ እንደ ሜክሲኮ፣ ቄራ ይሄ በጣም የህዝብ እንቅስቃሴዎች ይሄ ማከለኛውም ከፍተኛውም የሆኑ እንቅስቃሴዎች የንግድ እንቅስቃሴዎች መስተጋብሮች ያሉባቸው አካባቢዎች አሉ። በቃ የሰዎች ኮመን ቶቢስተራ ብትጂ እነዚህ አካባቢ ኮመን የሆኑ ነገሮች አሉ። በእነዚህ ቦታ ላይ እንዲህ አይነቱ እንቅስቃሴዎች አሉ። አሁን ለምሳሌ ጠዋት ላይ 10 ሰዓት ተኩል ላይ 11 ሰዓት ተኩል ላይ ተራ ያለባቸው ቦታዎች እኮ አሉ። አሁን የሰፈራቱ ቢስተራ ብትመጪ ወደ ሁሉ አቅጣጫ ለሊት 10 ሰዓት ስትሄጂ ታክሲ ተራዎች አሉ። በወረፋ ነው ሰልፍ ያለ። አሁን 11 ሰዓት መንግስቱ ውጡ ብሎ አላስገደደም። ለምሳሌ የተራ አስከባሪውና የመንግስት የደንብ አስከባሪዎች የትራንስፖርት ስምሪት የሚመጡት ጠዋት 1 ሰዓት 12 ሰዓት ነው የሚመጡት። ከዛ በፊት የነበረው ልብ በይ 10 ሰዓት 11 ሰዓት ኢንክሉዲንግ 12 ሰዓት የሆኑ ለ3 ሰዓታት ያህል በራሳቸው እንቅስቃሴና በራሳቸው ተግባቦት ተሳፋሪውን በራሱ አረዳድና በተግባባው አንደርስታንድ ባደረግነው ልክ የተወሰነ ጭማሪ አለ። እንከፍላለን፣ እንሄዳለን፣ እንመጣለን። አሁን ይሄ እንቅስቃሴ ያለሽ ጥያቄው የሚነሳኝ ነው።
ይሄንን እንቅስቃሴ መንግስት ለፖለቲካው ትርፍ ብሎ ነገ መጥቶ አይ አውቶቢስተር አካባቢ ሆነ እንደዚህ ጠዋት 11 ሰዓት ተነስታችሁ የምትሄዱ ስትነሱ 10 ሰዓት መሆን አለበት ስታስከፍሉ ይሄንን ቢል አሁን አንቺ አመጣሽውን ጥያቄ መልሰን ልንጠይቅ ነው ማለት ነው እየሆነ ያለው ይሄንን ነው እንግዲህ የኔ ፖይንት ይሄ አይ ግዴታና መብት በደንብ መለየት አለበት መንግስት እያንዳንዱ ነገር ላይ እኔ ገብቼ ካላቦካው ብሎ ከዛ በኋላ ደግሞ ካላስገድድኩ የሚለው ነገር አሁን አንተ የምትላቸው ሰዎች 10 ሰዓት 11 ሰዓት ያው አውቶቢስ ተራ መርካቶ ብዙ ቦታ ላይ ከፍተኛ ንቅናቄ የሚደረግበት ነው እንቅስቃሴ በደንብ አለ የክፍለ ሀገር ተሳፋሪዎች አሉ ምናምንና ለዚህ ሙሉ እንቅስቃሴ ይደረጋል ይሄ ከዛ ኔቸር ጋራ መጥቶ ሰዎች ለሊት መስራት የሚፈልጉ ለሊት ይሰራሉ የሚጓዙ ለሊት ይጓዛሉ የመሳሰሉት ነገር ግዴታ ሲመጣ ለምሳሌ ለሊት የሚሰሩት ሰርተው ለቁርስ ይቆማሉ አይደል ታክሲዎች በብዛት በ4 ሰዓት ላይ ምናምን ጭር ይላል አገሩ እኮ ይቆማሉ ለቁርስ በዛን ሰዓት ደግሞ የሚሰሩ ደግሞ አሉ ቀስ ብለው ተነስተው ልጆቻቸውን ትምህርት ቤት አድርሰው ደግሞ የሚሰሩ የሚንቀሳቀሱ ደግሞ አሉ እስከ ተወሰነ ሰዓት ሙሉ ለሊት ተነስተው እስከ ማታ ምናምን ሳይሰሩ አሁን ግዴታ ግን የሚለው ነገር ከመጣ ከተማን እንደ ከተማ እኮ የ24 ሰዓት ከተማ ብትሆን ደስ ይለኛል እንደ አዲስ አበባ እንደ አንድ ትልቅ ዓለም አቀፍ ከተማነቱ 24 ሰዓት ኦን ብትሆን 24 ሰዓት እንቅስቃሴ ቢኖራት በበኩሌ ግድ የለኝም ግን እንደዚህ አይነትን ነገር ከሌላ ሀገር ኮርጆ አመጣን ምናምን ይሉና ካመጡ በኋላ ህዝቡ ላይ ይጩኑበታል ያለው ነገር እንዳለ ሆኖ ማለት ነው ከዛ ህግ አርጎ ያወጡታል ከዛ አስገዳጅ ነገር ያስቀምጡበትና ግዴታው ላይ የማይችሉ ሰዎች አይችሉም የሚል ነገር የለም እንደምታውቀው አትችሉም የሚባል ነገር አለ ዶሮ ብሉ ነው የሚባለው ዶሮ ያላችሁ የላችሁም የሚባል ነገር የለም ስለዚህ ግዴታ ያመጡባቸዋል አሁን ሞል ውስጥ የሚሰሩ በብዛት ሾፒንግ ሴንተር ሱቆች ምናምን ነው በብዛት የሚሰራው ስራው እንደምታውቀው ከሌሎች ነገር ከመንግስት መስሪያ ቤቶች ውጪ ማለት ነው እነዛ በብዛት ወጣቶች ወይም እናቶች እዛ ቦታ ላይ ሰርተው ከሆነ ጊዜ በኋላ ሌላ ቦታም ሊሰሩ ይችላሉ እቤታቸው መሄድ ሊኖርባቸው ይችላል ግዴታ መሆኑ ስተት ነው የኔ በፈቃድ ነው የሚሆነው የበተን እንደዚህ አይነት ስራዎች በፈቃድ ደሞዝ ተጨምሮላቸው አሁን በፍላጎት ኮማታ የሚሰሩት እኮ የንግድ ድርጅቶች ናቸው አይደል እንዴ በአብዛኛው ቢዝነስ ነው ስራ ነው ይጠቅመኛል ብለው ከሰራተኞቻቸው ጋር ተስማምተው በሽፍት አድርገው ለሊትም ምንም የሚሰሩ ምግብ ቤቶች ንግድ ቤቶች ሆቴሎች ምናምኖች አሉ እሱ እንዳለ ነው በዛ ግዴታ ግን ስታረገው የሰውን የኑሮ ጫና የትራንስፖርት እገታውን የሰላሙን ሁኔታ ቤተሰቦቻቸውን የሚንከባከቡ ሰዎችን ሁሉ አያማክልም ግዴታ መሆን ራሱ ስተት ነው ያምባገንነት ነው የኔ አቋምሽን አከብርልሻለሁ መቲ እንደ አቋም ማለት ነው አሁን መሰረታዊ ነጥብ የምትዩ ነገር ላይ እኮ ነው አልጋራውም እያልኩሽ እኮ አይደለም እኮ ይሄንን መንግስት ለፖለቲካ ጥቅም ብሎ እኔ መስተጋብሩ አለ ይሄንን አንሳት ምናልባት እኔም አንቺም ብንሆን ይሄን ፕሮግራም ለሚከታተሉ እንዲረዱኝ የምፈልገው መስተጋብሩ አዲስ መስተጋብር አይደለም የመጣው የንግድ እንቅስቃሴው ምሽቱ እስከ 4 ሰዓት አሁን የተለመደው ሆኗል ይሄ አይደለም የሚባልበት የሆነ ጭር ያለ ሰፈር የሆነ አዲስ ሰፈር የሆነ አካባቢ ሊኖር ይችላል በዋነኝነት በከተማችን ላይ ባሉ ዋና እንቅስቃሴዎች ባለባቸው ቦታዎች ላይ እስከ 4 ሰዓት በጣም ኮመን ሆኗል ተራስከባሪ ቀን ላይ እንደውም ልጨምርልሽ ተራስከባሪ ቀን ላይ ተራስ ያስከብር የሚቀበለው ገንዘብና ማታ ከ12 ሰዓት በኋላ እስከ 4 ሰዓት የሚያስከብለው ተራስከባሪው ራሱ ይለያል ተጨማሪ ነው የሚቀበለው ይሄ ሁሉ ሀቅ ባለበት ሁኔታ ይሄ ሁሉ እንቅስቃሴ አለ ሱቆች ይከፈታሉ ምን ይከፈታሉ አሉ እነዚህ እንቅስቃሴዎች አሁን ማን ነው መንግስት ምን አደረገ እነዚህን እንቅስቃሴዎች ላይ የነበረው ሰው በራሱ በእድገትም ይሁን በምንም ይሁን ግንዛቤው ከፍ ብሎ የሆነ የመግዛት አቅማችን እኔ አላቀም ብቻ የሆነ እዚህ ደረጃ ደረሰ እስከ 4 ሰዓት እስከ 5 ሰዓት ሱቆች ምናምን ከፍቶ ነው መግዛት አቅማችን ጥሩ ነው ማለት ነው አላቀም ያልኩሽ ነው አለ ያ አቁማ ይሄ ነው ይሄ እንቅስቃሴ ሲኖር ምን አደረገ መንግስት ተብየመጣና ልክ እሱ የሆነ አሁን የምንለው ማለት ነው በስላቅ የምናነሳው ፖይንት እንደዛ የማድረግ አቅምና ችሎታ ሁኔታዎች ላይ ያለን ለማስመሰል የህግ ማዕቀፍ አድርጎ አመጣብን ነው መሆን ያለ ስለዚህ መባል ካለበት ይሄን ያመጣው ነገር አንተ መንግስታውን ያለው አገዛዙ ስርዓት ኢኮኖሚያዊ ለውጥ ኢኮኖሚያዊ ማሻሻያ አድርገ ያመጣው ሳይሆን ህዝብ ማለት ነው በቃ ሰርቶ ለመግባት ኢንተርኔቱ በሐሳቡ አልተስማማበትም መሰለኝ ያነቀው ነው በጣም የህዝባችን አንችልም ማምሸት አንችልም የሚለው ጩኸት ነው መሰለኝ ኢንተርኔቱን መጥቶ እያያዘበት ያለው ግን አሁንም እሱ በሌለበት አላወራም
እስኪመለስ ድረስ ሌላኛው ሀሳባችን የሚሆነው ታፍና ከተወሰደች 45 ቀን ያለፋት የቀድሞ የኢዜማ ተወካይ ጉዳይ የሚል መሰረት ሚዲያ ያወጣው ዜና አለ። ዜናውን ሰርተነዋል። እሷ ብቻ አይደለችም፣ ሌሎችም አሉ። ደጋግመን ሰርተነዋል ዜናውን። በጣም የሚገርማችሁ ሰዎችን አግቶ ከተወሰዱ በኋላ ክስ አለመመስረት፣ የት እንዳሉ አለመናገር። በፖሊስ እኮ ነው የተወሰዱት። የት እንዳሉ ራሱ አለመናገር፣ ቤተሰቦቻቸውን ማስጨነቅ የመሳሰሉት ነገሮች አሉ። ምክንያቱም ምናልባት ሲሪየስ ትላልቅ የሆነ ወንጀል ሊሰሩባቸው ካልፈለጉ፣ ሊጎዷቸው ካልፈለጉ በስተቀር ሰው እንዲያያቸው መከልከል አይገባም። ያሉበትን በተወሰነ ደረጃ እየሰማን ያለ ነው። ግን እንደዛም ሆኖ ሙሉ በሙሉ ያሉበትን ሸፍኖ ለማህበረሰቡ ለህዝቡ ሳይናገሩ እየደበቁ ያሉበት ሁኔታ ነው ያለው እና ተመልሰን ወደ ገነት እንመጣለን። ይነቃቸው ሀሳብህን ኢንተርኔቱ ራሱ አልደገፈው። ምንም ማድረግ አልችልም። ምንም የህዝብ ጩኸት፣ የህዝብ ድምፅ እንዲህ ነው። እዚህ መጥቶ ኢንተርኔትን ሁሉ አነቀው የሚል ሀሳብ ነው ያለኝ። ግን ጨርሶ ለማንኛውም መሰለ እኮ ታውቂያለሽ። ይቅርታ ለተመልካቾቻችን እንግዲህ የኢንተርኔት ጉዳይ ሆኖብን ነው። ሳጠቃልል እነዚህ መንግስት አሁን ይህን ለራሱ ለፖለቲካ ጥቅም እሱ ያስገኘው ለማድረግ ሞከረው እንጂ እውነታው ግን አለ፣ እንቅስቃሴዎች አሉ። እነዚህ እንቅስቃሴዎች ግን ቅድም ያቋረጥኩበት ጋር ሲቀጥል ሰው የዕለት እንጀራው ለማግኘት ከመድከሙ ብዛት የመጣም ጭምር ነው ማለት ሰርቶ ጥሬ ለፍቼ ደክሜ እንዶ ዳቦ ለልጆቼ ይዤ ራሱን ከማድከም የመጣ። ቀጥታ ወደ ዜናው ሲሄድ ልጃችን በመንግስት የጸጥታ ኃይሎች ታፍና ከተወሰደች በኋላ ልትገኝ አልቻለችም። በመንግስት የጸጥታ ኃይሎች ነው የሚለው። ከተወሰደች በኋላ ልትገኝ አልቻለችም። የኢዜማ ተወካይ በመሆን ያገለገለችው ገነት አራጌ ቤተሰቦች መሰረት ሚዲያ እንግዲህ ታውቃላችሁ፣ የኢዜማ አባላት ሆነው ኢዜማ ውስጥ ብዙም ስራ እየተሰራ አይደለም ብለው የወጡ ሰዎች አንዳንድ እየተባሉ የተለቀሙ እንደሆነ ይታወቃል። እንግዲህ የካቲት 6 2017 ዓ.ም አዲስ አበባ ጉለሌ ክፍለ ከተማ መንን ተብሎ ከሚጠራው አካባቢ ከምሽቱ 2 ሰዓት ላይ ቀይ ቦኔት በለበሱ የመንግስት የጸጥታ ኃይሎች ታፍና ከተወሰደች በኋላ አድራሻዋን ማግኘት አልቻልንም ብለዋል የኢዜማ ተወካይ የነበረችው ገነት አራጌ ቤተሰቦች ለመሰረት ሚዲያ ማለት ነው። ገነት የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ የብሔራዊ የሴቶች ጉዳይ ተጠሪ በመሆን ያገለገለች ሲሆን የእስሯ ምክንያት ከዚሁ ጋር ይገናኝ ካልሆነ በስተቀር ሌላ የፖለቲካ ተሳትፎ የላትም ሲሉ ቤተሰቦቿ ገልጸዋል። የገነት ቤተሰቦች የአዲስ አበባ ፖሊስ ኮሚሽን ቢሮ፣ የፌዴራል ፖሊስ እና ሌሎች ከወቅታዊ ጉዳይ ጋር ተያይዞ ይታሰሩበታል በተባሉ ጣቢያዎች አፈላልገን የነበረ ቢሆንም አድራሻዋን ግን ሊገኝ አልቻለም ሲሉ ተናግሯል። ገነት በመንግስት የጸጥታ ኃይሎች ታፍና ከተወሰደች 45 ቀናት በላይ መሆኗን መሰረት ሚዲያ አጋልጧል። በዚህ አጋጣሚ ሌሎችም አብረው ነው የታፈኑት። ያው ዛሬ ገነት ላይ ይሄ መረጃ ብቻ ስለወጣ ነው፣ ገነት ላይ ብቻ ስለወጣ ነው እንጂ ብዙ ናቸው አብረው የታፈኑት። የዛሬ 4 ዓመት ገደማ በተካሄደው ሀገራዊ ምርጫ ወቅት ኢዜማ ያወጣው መረጃ እንደሚጠቁመው ገነት ከአዲስ አበባ ዩኒቨርሲቲ በፖለቲካል ሳይንስ እና ዓለም አቀፍ ግንኙነት የመጀመሪያ ዲግሪ አግኝታለች። በኢትዮጵያ የፍትህ ስርዓቶች ማዕከል ያገለገለችው ገነት ኢዜማን ከተቀላቀለች በኋላ በወረዳ 17 በሴቶች ጉዳይ ተጠሪ በመሆን በምርጫ ወረዳው ስራ አስፈጻሚ ሆና ሰርታለች። እዚህ ዜና ላይ የሚናገረው እንግዲህ ይነቃቸው አልመጣም መሰለኝ። የሚናገረው ምንድነው? አንደኛ የ45 ቀናት ሆናታል ከተወሰደች፣ ሌሎችንም ጨምሮ። ዋነኛው ነገር ግን እንዲታይ የምፈልገው አሁን የብርቱካን ጉዳይ የመሳሰሉት ብዙ ወንጀሎች ይሰራሉ እና ማነው ወንጀለኛ የሚለውን ግልጽ የሚያደርጉላችሁ ዋና ዋና ነገሮች አሉ። መቼም ሰዎች ከቤታቸው ወጥተው ስራዬ ብለው እነሱ እንደሚሉት አጥንተው ምናምን የሚያወሩበት ጉዳይ አይደለም። ልጆቻቸው ከቤታቸው ከታፈኑባቸው በኋላ መጥቶ ያፈናቸውና የወሰዳቸው የመንግስት አካል መሆኑን ስለሚያውቁ እሱን ተናግረዋል። ከዛ በኋላ መንግስት ነኝ ብሎ መንግስት ሆኖ መጥቶ ካፈነ በኋላ የለችም ምንም በቃ ምንም እዚህ ናቸው የማይባልበት ሁኔታ ለምንድን ነው የተፈለገው? ምን እያደረጓቸው ነው? የት እየወሰዷቸው ነው? ለምንድን ነው ክስስ ህጋዊ መንግስት ነኝ ካለ ክስ ለምንድን ነው የማይመሰርተው? በዚህ ወንጀል ተጠይቋል ተብሎ ክስ ተመስርቶ በአደባባይ ህዝብ እያያቸው እየጠየቃቸው እነሱም እየተከላከሉ ክሳቸውን ጠበቃ ይዘው መከራከር ሲገባቸው ታፍነው ይወሰዳሉ።
የማን አለብኝነት ሁኔታ ነው። አሁን በብርቱካን ጉዳይ ላይ ያን ሁሉ ነገር መልስ ለመስጠት በዛ ከላይ እስከታች መንግስት ያሉትን ተቋማቶች ሁሉ አስተባብሮ መልስ ሲሰጥ በጣም ነው የገረመኝ። ለምንድን ነው የፈለገው ከዛኛው ነው ያልኩት። ምክንያቱም እንደዚህ አይነት ሁኔታዎች ያው በጣም የሚታወቁ ሰዎች በፖለቲካ እንቅስቃሴያቸው የሚታወቁ ሰዎች በፖለቲካ ፓርቲ ውስጥ ማዕቀፍ ውስጥ ያሉ ሰዎች ዓለም የሚያውቃቸው መድረክ የሚያውቃቸው ሚዲያ የሚያውቃቸው ሰዎችን በጠራራ ፀሐይ እንደዚህ ወስደው የፖሊስ ልብስ ለብሰው ከወሰዱ በኋላ እንደውም ሪፐብሊካን የሚባሉት ነው የሚሆኑት ቀይ ቦኔት ከለበሱና በጠራራ ፀሐይ ወስደው ከዛ በኋላ አላየንም ብሎ እንደዚህ አይነት እገታ በአደባባይ የነገሩን ከዚህ በኋላ ሌላ የሚነግሩትን ነገር ይህን ሁሉ መከራ በልተው ስለ ብርቱካን ሲያወሩ ለምን እንሰማቸዋለን ነው ጥያቄው። ይድነቃቸው ተመልሷል። ምንም በቃ ይድነቃቸው ኢንተርኔት አስቸገረ፣ ግን ቢያንስ ድምፅህን እንኳን ካልተቆራረጠ ጥሩ ነው ብዬ አስባለሁ። አሁን የገነት ጉዳይን ነው ያነሱ ያለሁት። 45 ቀኗ ነው። ቀይ ቦኔት የለበሱ ሰዎች ወሰዷት። ከዛ በኋላ ያለችበት አይታወቅም። እንዴት አይነት ነገር ነው? ምን እያረጓቸው ቢሆን ነው? በእንደዚህ አይነት በህግ ማዕቀፍ ውስጥ ያሉ ሰዎች ፖሊሶች ሪፐብሊካን መጥተው ከወሰዱ በኋላ አላየንም ማለት ድራሽ ማጥፋት፣ ቤተሰብ እንዳያያቸው ማድረግ፣ ክስ አለመመስረት ምን እያረጓቸው ይሆን የሚል ከባድ የሆነ ስጋት ነው በእኔም በሌላውም እያመጣ ያለው እና ይሄን ነገር እንዴት ታይዋለህ? ብዙ ነው ከሷ ጋር ጨምሮ ሌሎችም አሉ እንዴ ታፍነው በመንግስት ታጣቂ ኃይሎች ከተሰወሩ ከ45 ቀን በላይ ከ15 ቀን በላይ ሆኗቸዋል። መቲ እሷን ብቻም ሰው ከሷ ጋር ያሉ አሉ፣ በስም መዘርዘር እንችላለን። እንዲሁም ደግሞ ሌሎችም ደግሞ ከነዚህ ውጪ ደግሞ በስም እንደዚህ ልንናገራቸው የማንችል በቀር መረጃቸውን ያላገኘን ግን በተለያዩ የማጎሪያ እስር ቤት ውስጥ እንዲታፍኑ ስቃይና መከራ እየደረሰባቸው ያሉም አሉ። ያ እንዳለ ሆኖ ግን አሁን እንደገለጽሽው ያው ማለት ነው በኢንተርኔት ምክንያትና አቋርጬ የገባሁት ከምን ብለሽ እንደነበረ ልብ ባልልም በጥቅሉ ግን እነዚህ በግፍ እስር ላይ የሚገኙ በተለይ ከቤታቸው ከመኖሪያ ቤታቸው ከስራ እንቅስቃሴያቸው ከወትሮ ከመደበኛ እንቅስቃሴያቸው ያው የአገዛዙ ስርዓት ወንበር ጠባቂዎች አፍኖ ወስዷቸዋል። ወሰዷቸው በኋላ በህጉ አግባብ መሰረት ፍርድ ቤትም አላቀረቧቸውም። እንዲሁም ደግሞ እስካሁን ድረስ ወላጅ ቤተሰብ የህግ አማካሪዎቻቸው በቅርበት ሊያገኟቸው አልቻሉም። በምን ሁኔታ ላይም እንዳሉ ቤተሰቦቻቸው ማወቅ አልቻሉም። በነገርሽ ላይ ቤተሰቦቻቸው ይሄንን ማወቅ ያልቻሉበት ሁኔታ እንዳለ ቢሆንም ለኛ እንግዲህ የሚዲያ ሰዎች ነን፣ የተለያዩ መረጃዎች ወደኛ ይመጣሉ። በዛ አግባብ መሰረት በብርቱካን በገነትም ጨምሮ በሌሎች ላይ የደረሰ ያለ በደል አለ። ትክክለኛ አይደለ? የጀመርኩት በግፍ እስር ላይ የሚገኙ ሰዎች ጋር ነው ማለት ማን አቋርጬ እየገባው ልክ ነው። የሚደርሱን መረጃዎች እንደሚጠቁሙት ከሆነ ያው በእነዚህ በታፈኑ ልጆች ላይ ያው ድብደባ ከፍተኛ የሆነ ድብደባና በደል እየተፈጸመባቸው እንደሆነ መረጃዎች ደርሶናል። ያው ማስረጃ አቅርቡ ይፈልጋል እንግዲህ ነገር ሆኖ ነው ያው ማስረጃችንን የማቅረብ ያው አንዱ የጋዜጠኝነት ሙያ የሚጠይቃቸው የራሱ የሆኑ ነገሮች ስላሉ ነው። ግን እርግጥም ድብደባ እየተፈጸመባቸው ነው። ከፍተኛ የሆነ አውጫጭኝ የሆነ ነገር በልጆቹ ላይ እየተከናወነባቸው ያለው ምናልባትም እየደረሰባቸው ያለው ድብደባ ከፍተኛ የሆነ አካላዊ ጉዳት ጭምር በራሳቸው ላይ ያደረሰባቸው ነው ያለው። አሁን ያሉበት ሁኔታ እጅግ አሳሳቢ የሆነ ሁኔታ ላይ ነው የሚገኙት። የደረሱን መረጃዎች የመረጃ ምንጮቻችንን ደግሞ ታማኝነት ያላቸው ናቸው። መረጃ ያደረሱኝ እኔ ኃላፊነቱን መውሰድ እችላለሁ። ስለ መረጃው በልጆቹ ላይ ድብደባ እየተፈጸመ ስለመሆኑ አስረጅ የሆኑ መረጃዎች አሉ። እንግዲህ ድብደባ ነው እየተፈጸመባቸው ያለው። ፍርድ ቤትም አልቀረቡም፣ ለቤተሰብ እንዲገናኙም አልተደረጉም። አሁን እነዚህ ልጆች ላይ የሚመለከተው አካል በተለይ የተለያየ ፓርቲ አባላት ነበሩ። ከዛ ከፓርቲ አባላት በተለይ ከኢዜማ ጋራ መስተጋብር ነበራቸው፣ ግንኙነት ነበራቸው የተወሰኑ ሰዎች እዛ ውስጥ ያሉት። ከዛ ወጥቷሉ። እዛ ሲወጡ ከዛ ፓርቲው ሲወጡ በፓርቲው ላይ ጥያቄም ያነሱ ነበር። በተለይ አሁን ላይ ሊቀመንበርነት በሚያገለግሉት ከሹመኞቹ ከፕሮፌሰር ብርሃኑ ነጋ ጀምሮ እስከታች ያሉት እስከነ ግርማ ሰይፉ ጭምር ላይ የተለያየ በፓርቲያቸው ውስጥ የሚከናወኑ መላቅጡ የጠፋበት ወይ እንደ መንግስት ያልሆኑት ወይ እንደ መንግስት ተቋሚም ያልሆኑት የሆነ አንድ አባባል አለ። ሁነኛ አባባል ስለምወደው ነው እንግዲህ የንግግሩ ባለቤት ክሬዲቱ የኔ ነው ካለ ይወስድ ይችላል። ምንጣፍ ቦታችን ምትልች ቃል በጣም ትመቸኛለች፣ ታዝናኛለች እና
በእንደዚህ መልኩ ያሉ አሉ ደገም ጨምሮ ግርማ ሰይፉን ጨምሮ ሌሎችም የመንግስት ምንጣፍ ጎታቸው ያገለገሉ ባሉበት ሁኔታ ኖ ፓርቲው የተቋቋመበት ዓላማ አለ ራሱን የቻለ ነው ራሱን የቻለ ድርጅት ነው መንግስትን ልንደግፍ መንግስትን ልናግዝ ወይ ከመንግስት ጋር ተጃብለን አንድ ላይ የምንይር ሲያም የራሳችን የሆነ ፕሮግራምና ደንብ መመሪያ ያለን ፖሊሲ ያለን ብንመረጥ ምን ልናደርግ እንችላለን ብለን የቆምን ድርጅት ነን ባንመረጥም እና እንኳን ምርጫ ላይ ለዛም ባንበቃ እንኳን በመሃል የሚከናወኑ እንቅስቃሴዎች ሲኖሩ እነዛ እንቅስቃሴዎች ህዝባዊ ወገንተኝነት ያሳየን እንቀጥላለን ለምን ይሄ አልሆነም የሚል ጥያቄ አቀርበዋል አሁን እዚህ ውስጥ አብዛኛው ከታሰሩት ውስጥ ይሄ ጥያቄ የሚያቀርቡ ናቸው በዚህም ደግሞ ያቄመዋል የፓርቲው አሁን ላይ ያለው የፓርቲ ሹመኞች በፓርቲ ውስጥም ሹመት ያላቸው በመንግስትም ሹመትም የተሰጣቸው ጥሩ አገልጋይ የሆኑ ሰዎች ከዚህ ቀደም የምናከብራቸው እንዳሪያ የምንጠቅሳቸው በትግልታቸው በተለያዩ መልኩ አንቱታና አትረፈን እነሱስ ብለን እጅ ነስተን ያከበርናቸው ሰዎች ያለ ክብራቸው በአሁኑ ሰዓት ላይ መሬት ለመሬት እየጎተቱ ያሉ አሉ እነዚህ ሰዎች በእነዚህ እስረኞች ላይ ቂም እንደያዙ መጠርጠር ይቻላል ይሄንን ደግሞ ስል በምክንያት ነው ምክንያቱም ይሄንን ጥያቄያቸው መልስ ሳያገኝ ሲቀር ወጥተው የራሳቸው ድርጅት ለማቋቋም ጥረት ያደረጉ ነበር በተለይ ከዚህ በፊት አንቺም ሰርተናል ፕሮግራሙ የንጋት ኮከብ የተሰኘ መጠሪያው ሁሉ ስሙ የሚያዩን ንግግሬ ይቅርታ ጠይቃለሁ ግን የንጋት ኮከብ የሚል አይነት መጠሪያ ስያሜ ያለው አዲስ ፓርቲ ለማቋቋም በቃ እዛ ውስጥ የውስጥ ትግል አደረጉ አልቻሉም ስለዚህ በቃ ከነዚህ ጋር ሆነ የውስጥም ትግል የውጭንም ትግል ማድረግ በራሱ አድካሚ ይባላል የተለያየ ፖለቲካ ረዳድ እንደዚህ አይነት አድካሚ ትግል ደግሞ ከባዱ ነገር የለም ስለዚህ ይሄ ከባዱ ነገር ከበዳቸው በቃ ተውት ከዛን ወጣ የራሳችን ድርጅት መስርተን ማድረግ ያለብን እናድርግ ደግሞ እንቅስቃሴ ለማድረግ ጥረት ያደረጉ ያሉ በምርጫ ቦርድ የፓርቲ ማቋቋሚያ ሰርቲፊኬት አግኝተው እንዲና መሰል እንቅስቃሴዎች ያደረጉ ባሉበት ሁኔታ ላይ ነው እንግዲህ አሁን እዚህ አብዛኞቹ የታሰሩት ወጣቶች ግፍና በደል እየደረሰባቸው ያለ እንደዚህ አስሮ ድብደባ እየተፈጸመባቸው ያለ ፍርድ ቤትም እያልቀረቡበት ያለው ነገር እጅጉን በጣም አሳሳቢ ነው ከሰብአዊ መብት አንፃር ከዲሞክራሲም ከብዙ አንግል ይሄ ተገቢነት የሌለው ጎጥ ተግባር ነው አብይ አህመድ ከዛሬ 15 ቀን ምናምን በፓርላማ ላይ ቀርቦ እንግዲህ ስለዚህ የታያዘ ሲናገር እኔና እንጂ ፕሮግራም ጭምር ሰርተንበታል እንደ አይነት በደል የማይፈጸምበት እጅግ ምስጉን የሆነ አገር አስመስሎ ያቀረበበት ሁኔታ አቁ ግን ይሄ ነው ያለው ስለዚህ እነዚህ የተያዙ ሰዎች የተያዙበት ወንጀል ያለ እንደሆነ በወንጀላቸው ልክ መጠየቅ መቻል አለባቸው ወንጀል ደግሞ መጠየቅ አለባቸው ስንል በፍትህ ዳኝነት በተመሰረተ በእርግጥ አሁን ባለንበት ወቅታዊ ሁኔታ ውስጥ በፍትህ በዳኝነት ይገኛል ብሎ ማሰብ እጅግ አዳጋች ነው ምክንያቱም ፍርድ ቤቱ ፖሊስ ጣቢያ ህግ አውጪው ህግ አስፈጻሚ ህግ ተርጓሚ የአንድ የሆነ ያገዛው ስርዓት አገልጋይ ሆኖ በዛ ውስጥ ሊናቸው የሚሸጡ ቦታው ላይ ግን የተሾሙ ማይሆኑ ሰዎች ስለተቀመጡበት እውነትም ወጥቶ እነዚህ ሰዎች በፍትህ አደባባይ ፍትህ ያገኛሉ የሚል እምነት ጥያቄ የሚያጭር ቢሆንም አደረጉት የተባለ ነገርም ካለ በፍትህ አደባባይ ይቅረቡ ህዝብም ዳኝነቱን ይስተም ሚዲያውም የሚከታተለው ማቃል የራሱን ግንዛቤ ምን እንዳደረጉ ባልተገለጸበት ሁኔታ ምን ወንጀል እንደፈጸሙ ባላወቅንበት ሁኔታ ለቤተሰቦቻቸው ለማንም ባልተገለጸበት ሁኔታ ከ45 ቀን ከ15 ቀን በላይ በወታደር ያሉበት ተጥፎ ወስዶ አሁንም ባሉበት ግዞት እስር ቤት ውስጥ መከራና ስቃይ ያሳዩ ድብደባ መፈጸም ይሄ ህገወጥነት ነው ተገቢ አይደለም የሚለው ቃሉ በራሱ የሚገልጽ አይደለም እንደው የተሻለ ቃል ፈልገንበት ካላመጣን በስተቀር ድርጊቱ ልንኮነንበት ድርጊቱን ልናወግዝበት ድርጊቱ ያልተገባ መሆኑን ልናስፈዳበት የምንችል እንደው የተለየ ነገር ካላገኘን በስተቀር ይሄ አይኛ ወጣ አደገኛ የሆነ መንግስታዊ ውንብድና ወንጀል ነው ይሄ ነው አሁን ወደ ብርቱካን ያመጣኛል መቼም ብርቱካን አገሩን አንቀሳቅሰዋለች አገሩን እንዳለ አገሩንና መንግስትን ነው በተለይ ያንቀሳቀሰችው ማለት ነው ማንኛውም በጣም ብዙ የመንግስት ዲፓርትመንቶችን አመሰቻቸው ምክንያቱም በሷ ምክንያት የወጣው መረጃ ከብዙ ዲፓርትመንቶች እሱን ለማስተባበል ይሁን እሱን ለማጋነን ይሁን ምን ይሁን ብቻ ብዙ ነገር ወጣበት አሁን የኔ ጥያቄ መቼም ስለ ብርቱካን ካወራን ወይ ተመልሰን እንመጣለን እኔ እንደ ካራክተር ገጸ ባህሪ ምናምን ያሉ ይጽፋቸው ገጸ ባህሪኩ መጀመሪያ የሚደረገው ስም ከመቀየር ነው ማንንም ሰው በራሱ መጥቶ በራሱ ስም የሚተውን አካል የለም ተውኔት ከሆነ ማለት ነው ምክንያቱም በተለይ እንደዚህ ተውኔት ከሆነ
ያ ተውኔት ነገ ችግር የሚያመጣ በተለይ ከሆነ ስም ተቀይሮ ነው የሚመጣ ወንጀል ከታሰበ ማለት ነው። ሰው በራሱ ስም በአደባባይ በቴሌቪዥን በሚተላለፍ ነገር ላይ እንደዚህ ደፍሮ ስሙን አውጥቶ ሐሰትን ይዞ ሊመጣ አይችልም። ሁለተኛው ደግሞ በዚህ በቴሌቪዥን በሚታይበት ሁኔታ ላይ ይሄንን አድርጎ ቤቱ ሄዶ ከቤተሰቡ ጋር በሰላም ሊኖር አይችልም፣ እውነታ ባይኖር ማለት ነው። እሱን በሌላ ጊዜ በደንብ ልንሄድበት እንችላለን። ዋነኛው ግን የኔ ነገር አሁን እኔ እናንተ ከዚህም በፊትም ብዙ ጊዜ የተነጋገርነው አሁን እዚህ መሰረት ሚዲያ ላይ የወጣው ፋክት አለ፣ እውነተኛ ነገር በአደባባይ የሚታወቁ ሰዎችን በእንደዚህ ሁኔታ የፖለቲካ ፓርቲ ማዕቀፍ ውስጥ ያሉ ሰዎችን ሚዲያ የሚያውቃቸው ህዝብ የሚያውቃቸው ሰዎችን ፖለቲካ ላይ እንቅስቃሴ የሚያደርጉ ሰዎችን ሪፐብሊካን ጋርዶች ወይም የፖሊስ አካላት የሆኑ ሰዎች በአደባባይ መጥተው ሲወስዷቸው ህዝብ አይቷል። ከወሰዳቸው በኋላ እንዲሁም ቤተሰብ ምስክር ነው፣ ህዝብም አይቷል። ከወሰዳቸው በኋላ አላየሁም ብሏል። እንግዲህ አላየሁም ብሎ እንግዲህ እየደበደባቸው የሚሆን ምን እያረጋቸው እንዲሆን አይታወቅም። ቤተሰብ እንዳያቸው አልተደረገም። ለምን? መደበቅ ስለተፈለገ፣ ያሉበትን ሁኔታ ህዝብ እንዲያውቅ ስላልተፈለገ። ምክንያቱም ምን አይነት ወንጀል እየሰሩባቸው እንደሆነ እንዳይታወቅ ስለፈለገ አላየናቸውም፣ አልሰማንም ብለው ወስደው አግተው ከወሰዱ በኋላ አገታንም ብለው አግተው ከወሰዱ በኋላ አላየንም ብሏል። ይሄ አሁን አደባባይ ላይ የወጣ ሚስጥር ነው። እዚህ ላይ መጥተው ማስተባበያ ሲሰጡ አታያቸውም። ሰው ጤፉ ናቸው። የሚፈልጉትን ነገር ካደረጉ በኋላ ዝም ነው የሚሉት። በቃ አላረግንም ከፈለግን ደጋረግን አይነት ብሎ የሚናገር መንግስት፣ ብዙ ጥያቄዎች ሲነሱ አላየሁም የሚል መንግስት፣ ሙሉ ባስ ህዝብ ሲታፈን ሲወሰድ አላየሁም አላውቅም የሚል መንግስት የብርቱካን ዶኪመንተሪ ላይ በምን ምክንያት በዚህ ሁኔታ ተረባረበ ነው የኔ ጥያቄ። አሁን እሷ ልክ ናት አይደለችም፣ ውሸት ነው እንደዚህ ብሏል፣ ይሄ ቀኑ ተሳስቷል የሚለው ነገር ላይ ከመግባታችን በፊት እንደዚህ አይነት መንግስት የማይሰማ የማያ የሚፈልገውን ብቻ በጀብደኝነት የሚሰራ ሰውን ለማስረዳት ምንም አይነት አንዲትም እርምጃ የማይሄድ የሚፈልገውን የሚያደርግ መንግስት ለብርቱካን ሲሆን ለምንድን ነው ህዝቡን ለማስረዳት በሚል ሰበብ ይሄ ሁሉ ዲፓርትመንት የተንቀሳቀሰው ይሄ ሁሉን የመንግስት ተቋማት ያንቀሳቀሰው ለምንድን ነው የሚለው ጥያቄ ነው በአይምሮ ውስጥ እየተመላለሰብኝ ያለው። አንተ ምን ትላለህ? ልክ ነው መቲ፣ ጉዳዩ ቀላል ጉዳይ አይደለም። ጉዳዩ ብርቱካን እንዳልሽው የሆነው ነገር በሁለት መልኩ ያየነው ዶክመንተሪ ፊልሞች አሉ። ያው ብርቱካን ራሷ የታየችበት በአንድ በኩል ግፍና በደል ሰቆቃ ደርሶብኛል ስትል፣ በሌላ መልኩ ደግሞ ይሄ ውሸት ነው ስትል ሁለቱም ነገር አይተናል። ያው ህዝብም ባየነው ልክ በደረሰው በደልና ሁኔታ የምንሰጠው የህሊና ተጠይቅና የህሊና ፍርድ ይኖራል። ያህ እንዳለ ሆኖ አንቺ ወደ አነሳሽው ጥያቄ ሲመጣ በዚህ መጠን አነጋጋሪ የሆነበት ምክንያት መንግስት አለኝ የሚላቸው ሚኒስቴር መስሪያ ቤቶች አልቀረው። አሁን ደግሞ ዛሬ እናንቺ ፕሮግራም ከመስራታችን በፊት ደግሞ ጭራሽ የሐረሪና የድሬዳዋ እንደዚህ አካባቢ ሁሉ በሚል ደግሞ አንዳንድ ነዋሪዎች በሚል ሁሉ በዚህ ጉዳይ ላይ አስተያየት ሰበሰቡ እያሉ በመገናኛ ብዙሃን እያስነገሩ ያሉት ምክንያት ጉዳዩ ቀላል ጉዳይ አይደለም። መታየት መቻል ያለበት ከዚህም በላይ የሚያስኬድም ነገር ነው። ምክንያቱም አሁን ለብርቱካን ወጣ የተናገረችው ነገር የብርቱካን ጉዳይ እውነት ነው ውሸት ነው ሌላ ነገር እንዳልሽው በሌላ ፕሮግራም በሌላ መሰናዶ እኛም በምናቀርባቸው እንግዶች አማካኝነት በምንደርስባቸው መረጃዎችና ሁኔታዎች የምንሰጣቸው ትንታኔዎች እንዳሉ ሆኖ መሰረታዊ ሀቁ ማንም በግራ በቀኝ የማይክደው ነገር ቢኖር በተለይ አሁን ላይ ያለው የአገዛዙ ስርዓት በስልጣን ከመጣ በኋላ ባለፉት 6 እና 7 ዓመታት የብርቱካን የገለጸችው የአንድ ሰው በደልና ግፍ አይደለም። ዛሬ ያየነው ነገር በትወናም ቢበሉት በምንም ይበሉት ትወና ሳይሆን እውነት የሆነ የብዙዋን የአማራ ሴቶች ሰቆቃና በደል ያ ነገር የታየው የተነገረው የተቆሰቆሰው። ምክንያቱም ይሄ አይነቱ መሰል ግፍና በደል ብዙዎቻችን ያስቆጣል። አብዛኛው ሰው አስቆጥቶት ለምን ብሎ እንድንናገር ያደረገ እንዲሁም ደግሞ መንግስት አረ ይሄንን ነገር አልፈጸምኩም ካላምናችሁ እያለ እዚህም እየነካ የሚያመጣው ነገር አለ። መንግስትም አረ አልፈጸምኩም እያለ ያለበት ሁኔታኛ ይሄማ ያለ እጃችንን እየጠቆም ያለንበት ጉዳይ እውነት ስለመሆኑ ብዙ አስረጅ የሚያስፈልገው ነገር አይደለም። ይሄ ፕሮግራም እየሰራን ባለንበት ሁኔታ ገርብ ጉራቻ አካባቢ ላይ እኮ
የታፈኑ ከ50 በላይ የሆኑ መንገደኞች እኮ ተሳፍረው በእያንዳንዳቸው አንዳንድ 1.5 ሚሊዮን ብር እኮ እየተጠየቀባቸው ያለበት ሁኔታ አለ። በዛ ስር ከታገቱት ውስጥና 1.5 ሚሊዮን ብር ከተጠየቀባቸው ውስጥ እውነተኛ የሆኑ ስንት ብርቱካኖች አሉ እዛ ውስጥ? ስንት ልጃገረዶች፣ ስንት ሴቶች፣ ስንት ህፃናቶች፣ ስንት አቅመ ደካሞች አሉ እዛ ውስጥ? በዚህን ሰዓትስ ምን ታግተው በሰው እጅ ላይ ነው ወደቁት? ያገቷቸው ደግሞ ቤተክርስቲያን አይደለም ወይ መስጊድ ውስጥ አይደለም ወይ አምልኮ የቸርች ቦታ አይደለም፣ የታገቱት ጫካ ውስጥ ነው። ግፈኞች ናቸው፣ ኃይለኞች፣ ጉልበተኞች ነን፣ መሳሪያ አለን፣ ሁሉን አድራጊ ነን ባዮች ናቸው ያገቷቸው። እነዚህ ያገቷቸው ሰዎች መቼም አናታቸው ላይ የቅቤ የቀቡ ልብስ እያጠቡ እያሰጡላቸው እየተንከባከቧቸው አንቺ ትብሽ እኔ ትብሽ እየተባሉ እየተጋገዙ አይደለም ያሉት። በዚህ ሰዓት እገታ ላይ ነው ያላቸው። ብርቱካን በቀደም የነገረችንን ታሪክ አሁን ከዚህ ከታገቱት 50ዎች ውስጥ በምናሎቹ ላይ ተፈጽሞ ይሆን? እዛ ያሉት ግፈኞች ግፍ የሚደርስባቸው ናቸው የሚያውቁት። አቁ ይሄ ነው። አየሽ፣ የቀርቡን ስናነሳ ወደ ኋላ ደግሞ ስንሄድ ብዙ ብርቱካን የገለጸቻቸው እውነቶችና ሀቆች የምር ሆኗል። ግፍ ተፈጽሟል፣ በደል ተፈጽሟል። እሷ ካለችው በላይ ከዚህ ቀደም ሰርተን በቪዲዮ ከጋዜጠኛ ብሩገሎ ጋር ለማመሳከሪያነት ያቀረብነዋል። ብርቱካን ካለችው ግፍ በላይ ሶቱ የግፍ የደረሰባት ልጆቻችን ብላ በማህፀናቸው ውስጥ እንዲህ ብረት እየገባ እንዲህ ስቃይ እየደረሰባቸው ብለው የገለጹ ከአንድ 2-3 እናት ቪዲዮዎች ማስረጃ አቅርበናል። ሰቆቃው በደሉ አለ። አሁን ይህንን በደል ብርቱካን ተውናም እውነቱንም ሆናም ይሁን ያንን ሀቅ የሚቀይረው ነገር ማይሽ። ስለዚህ ይሄንን ቁጣ ቀሰቀሰው ውስጡ ሁላችንም አናሳዝኑናል። ይሄ ሰብአዊ ፍጡር የሚሰማ የፖለቲካ አመለካከት ጉዳይ አይደለም። መንግስትን በመደገፍ ወይ በመቃወም አይደለም። የሆነ ብሔር አባል በመሆንም ባለመሆንም አማራ በመሆንም ስልጤው ላይ ታዲያ በመሆን ባለመሆን ሰው በመሆን እሊና ያለ ሰው በመሆን ሙስሊም ክርስቲያን በመሆን ማንም የሚያንገሸግሸው ድርጊት ነው። ይሄ ድርጊት ደግሞ ተፈጽሟል፣ ሆኗል፣ የሚያስቆጣል። አቅም ቢኖርና ከፍተኛ እንቅስቃሴ የሚያሳፍራል ቢኖር መንግስትን አንድ ቀን የሚያስቀምጥ ማለት ነው። የመንግስት ለውጥ የሚያመጣ መሰረታዊ የሆነ ችግር ነው። ስለዚህ መንግስትን አስቆጣው። አልፈጸምኩም ማለት እሱ የብርቱካን ጉዳይ ነው አይደለም ብሎ ሊከራከር ይችላል። የብርቱካን ላይ ያየነው ታሪክ ግን እውነተኛ የሆነ በደልና ግፍ በብዙ ኢትዮጵያኖች አማሮች ላይ የሆነ ነገር ይሄንን እውነታና ሀቁ አይቀየሩም። ስለዚህ እስከዛሬ በደል አልነበረ ነው። አሁን የኔ እስከዛሬ ከዚህም በላይ ብዙ ዘገባዎችን እኮ ሰርተናል እና ሲያስተባብል አልነበረም። ሲስቀው የከረመው እንደውም ደጋረኩ አይነት ነበር ከመንግስት የሚመጣው ምላሽ። አሁን ለምን ደነገጠ ነው የኔ ጥያቄ። ልክ ነው። ይሄማ የደነገጠውማ መት ይደል መሰለሽ። አንደኛ እንዳልሽው እንግዲህ በህዝብ ልሳን በሆኑ አቀኛ ሚዲያዎች አማካኝነት ነበር ይሄ ግፍና በደል ወጥቶ አደባባይ ላይ ይታይ ነበረው በትልልቅ ሚዲያዎች። ከዛ መለስ ሲል ደግሞ ልክ እንዲህ ባሉ አማራጮች በፌስቡክ፣ በዩቲዩብ፣ በቲክቶክ እንዲህ ባለ ህሊና የሆኑ ሰዎች ይሄንን በደል ላይ አውጥቶ ተደራሽ እንዲሆን ያደርጉት ነበር። አሁን ግን ጥያቄው ምን ሆነ መሰለሽ? በሀገር ውስጥ በሚተላለፍ ሰፊ ተደራሽነት ባለው የመገናኛ ብዙሃን በኢቢኤስ ቴሌቪዥን ጣቢያ በእያንዳንዱ ቤት ይሄ ነገር አሁን እኔ በሰራ ያው ይድነቃቸው ሰራው ነው እንግዲህ ይሄ ነገር አይሽ መቲ በሰሪ መቲ ሰራሽ ነው። በኢንሳን ቢቀር ኢንሳን ሰራው ነው። በሆነ ጣቢያ ቢቀር የሆነ ካታጎሪ የሆነ ምደባው አለ ሊሆን ኢቢኤስን በምትመድበው ያለሽ በሃይማኖት ማትመድቡ በፖለቲካ አትመድቡ ሁሉ ተደራሽ የሆነ ሚዲያ ሁሉም የሚያገሩት የሚንቀሳቀሱ አየነው እኮ አቅሙ እኮ በጣም አንቀሳቀሰው። ቅድም እንዳልኩሽ አዎ ሀቃችን ወጣ፣ እውነታችን ወጣ፣ የእውነትም ጭምር ስለሆነ በሚል ቁራ አይደለም በሚል ደግሞ መንግስት የገባበት ሰጣ ገባ ይተሻል። ምክንያቱም ጉልበቱ ኃይለኛ ነበር ተደራሽነቱ ያ ሀቅ ማለት። ስለዚህ መንግስት ይሄ ነገር እንዴት አይረብሽ እንዴት አናውጣው? ይሄው ሳምንት አለፈው። አሁን ራሱ የናንቺ ፕሮግራም እየሰራን እኮ የክልል ነዋሪዎች አንዳንድ ነዋሪዎች ያንን አወገዙ እያሉ መግለጫውን እኮ እያሰጠ ነው። አሁን የቀረው የጎረቤት ሀገራቶች እንጂ በሚኒስትር ደረጃ በአካባቢ እኔ አሁን ከሆነው ነገር አንፃር ብርቱካን ላይ ኢንቨስት የተደረገው የመንግስት ኃይል በጣም ሌላ ነገሮች እንዳልነው እኔም ባይብር ውስጥ ያለው ይሄ አጀንዳ መነሳት ከተጀመረ ብዙ ጉድ እንደሚወጣ ስለሚያውቁ ነው በዚህ ደረጃ አግሬሲቭሊ የወጡት ነው። ዋነኛው ግን ሐሳቤ የተመላለሰ ያለው
አንድ ጤነኛ የሆነ መንግስት በእንደዚህ አይነት ቴሌቪዥን ላይ እንደዚህ ደረሰብኝ ብላ አንዲት ሴት ኢንተርቪው ስታወጣ ወስዶ ኢንቨስቲጌት ላርግ ማን ነው እንደዚህ ያደረገሽ እሷም እውነትም ይሁን ውሸትም ሲሆን ኢንቨስቲጌሽን ነው አይደል የሚደረገው ቶሎ ብሎ ውሸቷን ነው ከሚል ነው የጀመረው መንግስት ኢንቨስቲጌት ሳይደረግ ምርመራ ሳይደረግ ውሸቷን ነው ከሚል ጀመረ መንግስት ከዛ ህዝቡ እውነቷን ነው መንግስት ለመደበቅ ምንም አይነት ምርመራ ሳያረግ ራሱን ለመደበቅ እኔ ነኝ ያረኩት እስከማለት ድረስ እንደሚሄድ ነው የምቆጥረው እኔ እሱ እንዴት አየው አንድ ያልሽው ትንሽ እሱ ነገር ምጋራው ምናልባት የሚጨምረው ሐሳብ ካልሆነ በስተቀር ሌላው እዚህ ጋር ደግሞ ምን ሆነ መሰለሽ መንግስት ልጅቱን አስወጥቶ እና ሰራተኞችን አስወጥቶ በአዘጋጀው ዶክመንታሪ ፊልም ከአንድ ቀን በፊት አቅርቦ ውሸታችን ነው አስብሎ ስተኞችን አስብሎ አናዞ ያ ነገር እንዲቀርብ አደረገ ጥፋተኛ አስደርጓቸው ማለት ነው እጅግ አሳዛኙ ነገር መጥቲ እንዲ ጥፋተኛ ነው ብሎ አናዞ አናጎ ቢሆንለትና ቢሰምርለት የህዝብ ፍትህ እንዲያገኙ አድርጉ ፍትህ ማለት በቃ ያው እንደዛ ሲሉ ወይ እንደዚህ በቃ ስተኞች ናቸው ብሎ ውሳኔ ማስወሰን ነው አይደል ይሃንን ሁሉ አድርጎ በማግስቱ ጧት ምን እንዳደረገ ታይቃለች እዛ ላይ ያሉት በሙሉ ሰብስቦ ሄዶ በልደታ ምድብ ከፍተኛው ፍርድ ቤት ችሎት ነው ያቀረባቸው እንዴት አይነት ወልሽ የግድፍ ተጣ መኖሩን መጣቂ እነዚህ ሰዎች እንግዲህ በክርክር በሂደት ወንቀድ መጀመሪያ ያኔ ባንሳዎች ቀድሞ ባንሳው ሐሳብ የሚገናኝ ነገር እውነተኛ የፍትህ ስርዓት እውነተኛ ዳኝነት እውነተኛ የመንግስታዊ ማዕቀፍ ሃይራርኪውን ጠብቆ ጋስፈሳሚ ምግተርጓሚው ህጋውጭ እነዚህ ነገር ዩኒታቸውን አንድነታቸውን ጠብቆ አግባብ ስራ ቢሰሩ ቢሆን ነው ይሄ ነገር አይሆን በህዝብ አስደኝቶ ለጥፋተኛ ነኝ አስሉ ለቲቪ አናግሮ አናዙ በውዴታሚን በግዴታ ነው ያን ማለት ነው ኦሬዲ ኮ ፍርድ እኮ ሰጥቶ ነው እሱን እኮ ነው ምንድነው ቅጣት ፍርድ ቤት አቀረበና በጸረ ሽብር ህግ ከሰሳቸው የምርመራ መዝገብ ፋይል ዶሴ ገለጠባቸው እየሽ አሁን እዛ ጋር የሚቀመጠው ዳኛ ወትሮም የመንግስት ጉዳይ ነው ምናቀው ነገር ነው የሚሰጠው ዳኛ በቲቪ ደግሞ ጥፋተኛ ነኝ ብላ ያቺ ልጅ ወደ ነገር ተበቀ የሚያስፈልጉ ነገር ይላ አቃቤ እኮ በቃ ያኛው ማስረጃ እኮ ምስክር ምናምን እኮ መዘርዘር ፓስፈል ይሄው ይሄንን ብላለች ነው እርግጥ ያ የሰጠችው ቃል ተገድጄ ነው ካለች በህጉ ስርዓት ተቀባይነት እንደሌለው አስረጅ የሆኑ የህግ ድንጋጌዎች አሉ እንደሱ መምጣትም ይቻላል ግን ሂደቱ ግን እሱን መቼም የሷን ምን እንደሆነች ከዚህ ሐሳብ ወደዚህ ሐሳብ እንዴት ልትል እንደቻለች ምን ኳሏ ማን ምን ደግኖባታል የሚለውን ጊዜ ነው የሚፈታው ልክ ህዋት ሲወድቀት ሲል እንደሆነ የሆኑ ነገሮች በጣም የታፈኑ ነገሮች ግልጽ ወጥተው ሲነገሩ ነበርና ልክ እንደዚህ ያርግ ነበር ህዋትም እንደምታስታውሰው አሁን እነዚህ ነገሮች ሁሉ ይሄ መንግስት ባልኖረበት ሁኔታ ይሄ መንግስት በብዙ ወንጀል በሚከሰስበት ሁኔታ ብቅ ተብሎ በወቅቱ ሪሊ ምንድነው የሆነው ማን ምን ተነግሮት ባስገዳጅ ሁኔታ ውስጥ ይሄንን እንዲል እንዴት ተደረገ የሚለው ነገር ጊዜ ነው የሚፈታው ብዬ ነው ማሰው ስላቋረጥኩ ይቅርታ ቀጥል አው ተከለሽ ጊዜ ነው የሚፈታው ያው እኔም አሁን ይሄ ነው ብዬ አስቀመጥኩት ትንታኔ ወይ መላምት የለም ምክንያቱም ጉዳዩ ጥብቅ የሆነ ጉዳይ እንደመሆኑ መጠን ነጋገረው ሚዲያ ነው ለስባደም መንግስትን እየወቀሰን እኛ ሌላ ስህተት መፈጸም ስለሌለብን ማለት ነው ጥንቃቄ የሚሻው ነገር ነው ይሄን ኃላፊነቴ ሚዲያችንም አንደሽ መጥተን ቢሆን አንቺም እንደማለሙያ እኔም ኃላፊነታችን በአግባቡ እንወጣለን ብዬ ነው መጠበቀው ይሄ ጥንቃቄ ያሻለ ሌሎችም ማሪያ መሆን የሚችል ጭምር አለበት ያ እንዳለ ሆኖ ግን ጥሰቱን ነው ያስቀመጠው አስቀድሞ መንግስት እቺ ልጅ ጥፋተኛ ነኝ አስብሏታል በህዝብ መገናኛ ብዙሃን ወጥቶ አናዟል ያን ያናዘዘው በፍቃድ ነው በውዴታ ነው በግዴታ እሱ እንዳለ ሆኖ ብቻ ይሄንን ብላለች ይሄንን ባለችበት በማግስቱ ወስዶ ፍርድ ቤት አቁሟታል ይሄ ትክክለኛ የሆነ አይን ያወጣ የህግ ጥሰት ነው ልጅቷ ከፍርድ በፊት ነፃ ሆኖ የመታየት መብቷን ገርስሷል አጥፍቷል ነጥቡ ይሄ ነው ማለት ሌላ አላለ እኔ አለችው እውነት ነው ውሸት ነው በሂደት ምን ነው ጉዳይ ነው ግን ነፃ ሆኖ የመታየቷን እንትማ አጥፍቶባታል እዛም ልፎ ሲያካራ አቅርቧታል ፍርድ ቤት ይሄ በራሱ መንግስት ምን አጭንቅ ውስጥ እንደገባ አሁን የብርቱካንን የአንድ ብርቱካንን ጉዳይ አይደለም አሁን ወደ ተነሳንበት ነጥብ ስንመጣ መንግስት እንደዚህ በሱሪ ባንገት በዛም እየታደፈ እንዲህ አይነት ግጥሰትን ይኑርም አይኑርም ግዴለኝ ብቻ ይሄንን ነገር
ካልቀለበስኩ በማለት በዚህም እየተሯሯጠ ያለው ከብርቱካን ከተናገረችው እውነት ጀርባ ብዙ ሰቆቃ ብዙ በደል አለ። መንግስትን ለምን ብሎ የሚያስጠይቅ መንግስትን የሚያስቀይር በደለኞችን በፍትህ አደባባይ የሚያስጠይቅ አደገኛ የሆነ ወንጀል አለ። ይሄንን ወንጀል ለማድረስ ብርቱካንን በማሰር ብርቱካንን በመፍታት የሚመጣ የብርቱካን ጉዳይ የብዙ ሴቶች ሰቆቃ በደል ጉዳይ ነው። እሷ ይዛ የወጣችው ይሄ ነው መንግስትን እያሯሯጠ ያለው። ከዚህም በኋላ ማርፍ አሁንም ይሄ ነገር ተሰራ ያለ እሷን ፍርድ ቤት አቆሙ። አሁን ለዛሬ ከሰዓት ቀጠሮ አላቸው ይላችሁ ስንነጋገር 14 ቀን ጊዜ ቀጠሯቸው መቼ ይሁን ፍርድ ቤቱ ማለት ነው 14 ቀን ልስጥ የሚል ብይን ፍርድ ቤቱ ቁጭ ብሏል። እንግዲህ ዶሴውን ዘርግቶ ይሄ በሆነበት ሁኔታ ግን መንግስት ጋዜጠኞችን አሰማርቶ የሱ ልሳነ አስተጋቢዎችን አሰማርቶ ሰውን እየዞረ ብርቱካን ያደረገችው ስህተት ማለት አይደለም እያለ በቲቪ እያሰራጨ ነው። ፍርድ ቤት እዛው ጉዳዩ እየታየ እዚህ ደግሞ በህዝብ የሚታይ በትልልቅ ሚዲያዎች በኢትዮጵያ ቴሌቪዥን በፋና በሌሎች ትልልቅ ሚዲያዎች ህዝብ ተደራሽ ናቸው ያያቸው። እዛ ላይ ግን ምን እያስነገረን ነው? ይሄው ብርቱካን የጸረ ሰላም ኃይሎችን አጀንዳ ይዛ ያልሆነ እንደሆነ አድርጋ ይሄው ልትበጠብጥ እያስባለ ወደ ላይ ወይ እያስባለ እዛ ደግሞ ፍርድ ቤት እንዴት አይነት ዳኝነት እንዴት አይነት ፍትህ ነው የሚገኝ? እኛ ራሱ እንደ ሚዲያ አንድን ኬዝ ወደ ፍርድ ቤት በፍርድ ቤት ሂደት ላይ ያለ ማቅረብ አትችሉም ተብለን ብዙ ህግም ነው የተከለከልንበትም ሁኔታ አለ። በቃ ምንም አይነት ለምን ችሎቱን ባያዝ ያደርገዋል እዛ ላይ ጣልቃ ይገባል ከሚል የተነሳ መንካት አትችልም እስኪፈረድ ድረስ ወይ ክሱ እስኪቋረጥ ድረስ። መንግስት ሲፈልግ ግን እንደዚህ በቀላሉ እያደረገው ነው። እዛ ጋር በክስ እየታየ ነው ጉዳዩ፣ እዚህ ጋር ደግሞ ኦልሬዲ ተፈረደበት ሰው ነው ማለት ነው በህዝብና በሚዲያ ይታሽ። ይሄ ነው አየሽ የመንግስት አደገኝነትና የመንግስት መንግስታዊ ዋልጌነት ሁነኛ ማሳያ ይሄ ነው። ይሄንን የምናውቀው አክል እንግዲህ እንደዚህ ካደረገ እማናውቀውና መንግስታዊ አሻጥሮች ደግሞ ስለመኖራቸው በደል የሚደርስባቸው በአሻጥሮ ምክንያት ሰቆቃ ውስጥ ይወደቁ ንጹሃን ብዙሃን ኢትዮጵያውያኖች ቤት ይቁጠር። ይሄ ነው እንግዲህ አየሽ የብርቱካን ጉዳይ ነቀነቀ። ይሄ ሁሉ ነገር ነካ ከሷ አልፎ ይኸውልሽ የፍርድ ሂደት ፍርድ ቤት ነፃ ናቸው። የኛ አሁን በቀደም አብይ ምን አለ አሁንም ከሱ ጋር ካለን የፖለቲካ ለመግባባትና ሀገር እያጠፋ ባለበት ሁኔታ ተነስተን የግል ጥላቻ ጓደኛ ጸብ ምናምን የለንም ማለት እኔ በበኩሌ የለኝም። የሱ ያለውን እየመዘዝ ነው የምንሞግተው። አሁን ምን አለ በቀደም ለታው ፓርላማ ስብሰባ የኛ ስራ ጥፋተኞችን ያጠፉትን ፋይል ይዘን አቃይተን ፍርድ ቤት ማቅረብ ነው። ፍርድ ቤት ደግሞ መወሰን የሱ ስራ ነው። አይ ግን ፍርድ የሆነ ነገር ስናደርግ ለምን ፍርድ ቤት ሳይቀርቡ ሲቀር ለምን አላቀረባችሁ? ፍርድ ቤት ደግሞ ሲቀርቡ እንዲትሉናላችሁ። የኛ እኮ ስራ እኮ ፍርድ ቤት ማቅረብ ነው እና ፍርድ ቤት እንዲዳኝ ነው። ፍርድ ቤት እንዴት ነው እንደሚዳኘው? አብይ አህመድ አስቀድመ ዶክመንተሪ ፊልም አሰርተን ፍርድ ቤት ዳኛው ቁጭ ብሎ ጉዳዩን ለጊዜ ቀጠሮ 14 ቀን ልስጥ አድስቶ ግራና ቀኝ ክርክር እየተደረገ አንዳንድ ነዋሪዎች ብርቱካንን አወገዙ የሚል ዶክመንተሪ ሌላ 3-4ኛ ዶክመንተሪ እየሰራ በዚህ ሚዲያ እያስተላለፈ እንዴት ያለ ፍትህ ስርዓት ይሄ ነው ማለት ነው? ዶስም ይዘን ፍርድ ማስከፈት ኃላፊነት ማለት ይሄንን ነው። አብይ አህመድና አገዛዙ ስርዓት እንዲሁ ደጋፊዎችን ለምን ብለን ይሄ በቃ የሌላ አይደለም የህሊና ተጥይቅ በቃ የህሊና ጉዳይ ወይ ፖለቲካ ጉዳይ ማንንም በቃ በህሊና ያለው አይምሮ ባላ አይምሮ የሆነ ሰው በቃ ይሄንን ነገር እንዲህ አይነት ፍትህ ነው ያለ እንዲህ አይነት ፍትህ እንዲህ አይነት ሂደት ባለበት ሁኔታ ነው አህመድ የሚባል መሪና ትልቋ ኢትዮጵያና ትልቅ ህዝብ ያለባት ሀገር እንዲህ አይነት ምስቅልቅል ውስጥ ወድቀን ያለን ፍርዱን ለህዝብ ነው መስጠው እንዴ? መልካም በዚሁ መልእክት ብናቋርጥ ጥሩ ነው። ህዝቡ ያው ፍርዱን ለህዝብ እንሰጣለን። አንድ ቀን ሁሉ ነገር ይወጣል፣ እውነቱ ይወጣል ብለን ተስፋ እናደርጋለን። ይሄ ጊዜ ሁሉ ያልፋል። እነ ብርቱካን ትክክለኛ መከራቸውን ከጀርባ ያለውን ስቃይ ሁሉ የሚነግሩን የዛን ጊዜ ነው። እንግዲህ አሁን ባሉበት በስር ላይ ያሉት ዋጋ እየከፈሉ ያሉት በመታገት ላይ ያሉት ታግተው ያሉ በየማጎሪያ ቤት ያሉት እስረኞች ሁሉ ኢትዮጵያውያን ወጣቶቹም ሽማግሌዎቹም ብዙ ዋጋ የከፈሉት ሁሉ አንድ ቀን ፀሐይ የሚያዩበት ቀን ይመጣል ብለን ተስፋ እናደርጋለን። ለዛ ያብቃን። እንግዲህ ጋዜጠኛና የሰብአዊ መብት ተሟጋች ይበቃቸው ከበደ እጅግ በጣም አመሰግናለሁ። እኔም አመሰግናለሁ መቲ ለነበረ ቆይታ። ለተመልካቾችም ምስጋና ይድረስ።
ተመልካቾቻችን አድማጮቻችን ስትከታተሉት የቆያችሁት የዛሬውን የመጋቢት 22 2017 ዓ.ም የምናለሽ መቲ ፕሮግራማችን ነው። እኔና ይድነቃቸው ከበደ ባለው ሁኔታዎች ላይ በህግ አግባብ ላይ በሰዎች ድምጽ በመሆን ላይ በእገታና በእስር ላይ በመንግስት በሚሰራቸው ወንጀሎች ላይ ይህን መሰለው ውይይት አድርገን ነበር። ሀሳብ ካላችሁ በምናለሽ መቲ @gmail.com ላይ መልእክታችሁን እንድትልኩልን አደራ እንላለን። ወደፊት ደግሞ ስልክ ቁጥርም እዚህ እናስቀምጣለን። በዋትስአፕ እና በቴሌግራም መረጃዎችን እንድትልኩልን አደራ እንላለን። በአሁኑ ሰዓት በኢሜል ብዙ መረጃዎች እንደሚደርሱኝ በዚህ አጋጣሚ በተወሰነ ደረጃ የምመልስላችሁ አላችሁ። አንዳንዴ ካልመለሱ ብዙዎች ስለሆኑ እንደሆነ እንዲታወቅ ነው። መልእክቶቹ ግን እንደደረሱኝ በዚሁ ለማሳሰብ ወዳለሁ። በሌላ ፕሮግራም እስከምንገናኝ በየእስር ቤቱ እገታው ቦታ ላይ ብዙ ዋጋ እየደረሰባቸው ያሉትን ኢትዮጵያኖች እግዚአብሔር ይጠብቅልን። ሰላም ቆዩ።